ሌላው በዚህ ቪዲዮ ጥያቄዎችን እሰራላችኋለሁ። ጥያቄዎቹ የተለያዩ አይነት ጥያቄዎች ናቸው። የትሩ ፎልስ ጥያቄዎች አሉ። የአኩሬሲ ጥያቄ ወይ የሾርት አንሰር ጥያቄዎች አሉ። የአንድ ተማሪን የአኩሬት የመሆን እውቀትን የሚለኩ ናቸው። ሌላው ደግሞ የማልቲፕል ቾይስ የመምረጥ ችሎታውን የሚለኩ ጥያቄዎች አሉ። በዚህ መልኩ ነው ፋይናልም ይሁን ሚድ ላይም ፈተኖች አፒር የሚያደርጉት ወይም የሚመጡት ማለት ነው። እና እነዚህን ጥያቄዎች ብትሰሯቸው ያዘጋጇቸዋል ብዬ አስባለሁ። ወደ ጥያቄዎች እንሄዳለን። የመጀመሪያው ጥያቄ እስከ ሰባተኛው በዚህ ዲስፕሌይ ላይ የምትመለከቱት እስከ ሰባተኛው ያሉ ጥያቄዎች ትሩ ፎልስ እያላችሁ የምትመልሷቸው ናቸው። The first one is the inverse of function is necessarily a function. Inverse of a function can be function የሚል ጥያቄ ነው በቀላሉ ማለት ነው። ፎልስ ነው ይሄ obviously ፎልስ ነው right? አንድ ፈንክሽን ኢንቨርሱም ፈንክሽን ሊሆን አይችልም። ኦኬ necessarily ሊሆን አይችልም። ሊሆን ይችላል ግን necessarily ሊሆን አይችልም። ለምሳሌ ሊሆን የሚችል ሊነር ፋንክሽን ብትወስዱ f of x is equal to some ax plus b ብትወስዱ ኢንቨርሱ ፋንክሽን ነው የዚህ። some quadratic function ደግሞ ብትወስዱ ax square or without coefficient x square ፓራቦላን ብትወስዱ የዚህን ኢንቨርስ ብትመለከቱ ኦኬ የዚህን ኢንቨርስ ብትመለከቱ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ኤክስ ነው ራይት። ይሄ ፈንክሽን አይደለም። ስለዚህ የዚህ ኢንቨርስ ይሄ ፈንክሽን ነው። የዚህ ኢንቨርስ ደግሞ የዚህ ኢንቨርስ ይሄ ነው። ይሄ ግን ምን አይደለም ፈንክሽን አይደለም። ምክንያቱም ለምሳሌ የኤክስ ዋጋ 4 ስጡ። የኤክስ ዋጋ 4 ብትሰጡ ኦኬ 4 ሁለት የተለያየ ዋይ ዋጋ ይሰጣችኋል። ምን ይሰጣችኋል? ለምሳሌ ፕላስ 4ን እንውሰድ። ፕላስ 4 which gonna be ፖዚቲቭ 2 ይሰጣችኋል። ማይነስ ስኩዌር ሩት ኦፍ 4 ውሰዱ። ምን ይሰጣችኋል? ኔጌቲቭ 2 ይሰጣችኋል ራይት። ፔር እንኳን ስታደርጉ ምን ይሆናል? 4 2 ኮማ ኦኬ 4 ማይነስ 2 አሁን ይሄ ፈንክሽን አይደለም። ኦኬ this relation is not function እንደዚህ ብታደርጉ it's not function right? የመጀመሪያው ጥያቄ ፎልስ ነው ማለት ነው። ፎልስ የሆነበት ምክንያት ያ ነው። ኦኬ the other one is the polynomial function of the form e the power of x the power of 5 minus 2x square minus 1 has 0 in interval this. okay location theorem of polynomial function ነው። ሎኬሽን ቴረም ምንድነው የሚለው? አንድ ፖሊኖሚያል ፈንክሽን p of x የሚባል ፖሊኖሚያል ፈንክሽን p of x f of x k of x r of x እያላችሁ ፖሊኖሚያል ፈንክሽንን ሪፕሬዘንት ማድረግ ትችላላችሁ። ኦኬ ሩት ሊኖረው በሆነ ኢንተርቫል a, b where a is less than b ሪል ሩት የሚኖረው መቼ ነው? ኦኬ ሪል ሩት የሚኖረው መቼ ነው? ሪል ሩት የሚኖረው ኤን በኤክስ ቦታ ላይ ብታስገቡ ኦኬ ፋንክሽናል ቫሉዋችሁ ፖዚቲቭ ቢሆን ኦኬ and ቢን ደግሞ አሁንም ቢን መልሳችሁ በፒ ቦታ በኤክስ ቦታ ላይ ብታስገቡና ፋንክሽናል ፒው ኔጌቲቭ ቢሆን ኦኬ ኔጌቲቭ ቢሆን ዘን አያችሁ የተለያየ በሁለቱም ኤክስትሪም ቫሉስ የተለያየ ሳይን ያለው የፒ ዋጋ ነው ይመጣልን። የዛኔ ሪል ሩት አለው እንላለን። ኦኬ አትሊስት አንድ ሩት አለው እንላለን። የተለያየ ሳይን አለው ማለት ምን ማለት ነው? p of a times p of b less than 0 ማለት ነው right? at this time location theorem ስቴት የሚያደርገው ይሄን at this time a polynomial function has real root ነው ልንል እንችላለን። ስለዚህ ሁለተኛውን ጥያቄ እንዴት አድርገን እንስራው ከዚህ ቴረም መነሻ የሚለውን ማየት እንችላለን ራይት። ሁለተኛው ጥያቄ ምንድነው የሚለው? ይሄ የተሰጠን ፈንክሽን አለ ስፔሲፊካሊ ምንድነው የተሰጠን ፈንክሽን f of x is given by x the power of 5 minus twice of x square minus 1 አይደል?
ኦኬ በዚህ ኢንተርቫል ላይ ዜሮ የለውም ነው። ዜሮ ማለት ሩት የለውም ማለት ነው። ኦኬ የአንድ ፖሊኖሚያል ፈንክሽን ዜሮ ማለት ምን ማለት ነው? ሩት ማለት ነው። ኖ ዜሮ ይላችኋል። ኦኬ ይህን እንዴት ነው የምናውቀው? መጀመሪያ ኦኬ አንድን እናስገባለን። አንድን አስገቡ እዚህ ውስጥ በኤክስ ቦታ አስገቡ። ሶ ኤፍ ኦፍ ዋንን ስታስገቡ ስንት ይሆናል? ዋን ዘ ፓወር ኦፍ ፋይቭ ቱ ዋን ዘ ፓወር ኦፍ ቱ ማይነስ ዋን ስንት ይሆናል ማለት ነው? አንድ ኦኬ ዋን ዘ ፓወር ኦፍ ቱ ኢዝ ዋን ዋን ታይምስ ቱ ኔጌቲቭ ቱ ኢዝ ኔጌቲቭ ቱ ማይነስ ዋን ኦኬ ይሄ ከዚህ ጋር ይጣፋል ማለት ነው። ኔጌቲቭ ቱ ነው። አንድ ሲገባ ኔጌቲቭ ሰጣችሁ ኔጌቲቭ ዋጋ ነው ማለት ነው። ኦኬ ሶ እሺ ሁለት እናስገባችን ሁለት አንድ አስገብተናል። ኦኬ አንድ ስናስገባ ኔጌቲቭ መጥቷል። ሁለት ስናስገባም ኔጌቲቭ ይመጣል። ሌተስ ሲ ኦኬ ቱ ዘ ፓወር ኦፍ ፋይቭ ማይነስ ቱ ኢንቱ what 2 the whole the power of 2 minus 1 which is 32 okay and easy got 4 no added 4 times 2 is 8 okay minus 1 so minus 32 minus 9 no አይደለ minus 9 32 minus 9 any ዋጋ ስንትም ቢሆን እዚህ ጋር ምንድነው ማለት ነው ፖዚቲቭ ነው ኦኬ ዋጋው ፖዚቲቭ ነው የሚመጣው እዚህ ኔጌቲቭ መጥቷል እዚህ ፖዚቲቭ መጥቷል ኔጌቲቭ እና ፖዚቲቭ የተለያየ ሳይን ከመጣ ሩት አለው ኦኬ እዚህ ግን ሩት የለውም ስለዚህ እዚህም ፎልስ ነው ማለት ነው ኦኬ አንሰር ኢዝ ፎልስ ኦኬ ሶ እነዚህ እንግዲህ የእንትን ቴረሞች ናቸው ማለት ነው የፖሊኖሚያል ፈንክሽን ቴረም ነው ፖሊኖሚያል ፈንክሽን ላይ ቴረሞች አሉ የመጀመሪያው ቴረም ፋክተር ቴረም ነው ቀጥሎ ሪሜንደር አለ ቀጥሎ ሎኬሽን ቴረም አለ ቀጥሎ ሩት ቴስት ቴረም አለ ቀጥሎ ደግሞ ኮንጁጌት ኮምፕሌክስ ኮንጁጌት ቴረም አለ አያችሁ ሶስተኛው ጥያቄ ራሱ የፖሊኖሚያል ፈንክሽን ቴረም ነው ሶ እሱንም አይተን ፎልስ እና ትሩ እንላለን ማለት ነው ይሄ ቀጥታ ከቴረሙ ኮፒ ተደርጎ የመጣ ነው ሶ ይሄ ትሩ ነው ኦኬ ይሄ ትሩ ነው this is true አንደኛው ፎልስ ነው ሁለተኛው ፎልስ ነው ሶስተኛው ትሩ ነው ኦኬ አራተኛው ኦብቪየስሊ ትሩ ነው ምክንያቱም የኤክስፖኔንሻል ፈንክሽን ኦፍ ዘ ፎርም a the power of x ኢንተርሴፕቱ 0.1 ያ ይሄን ቼክ ማድረግ እንችላለን ጋይስ ኦኬ ቼክ ማድረግ ይቻላል ቼክ እናድርገው ምንድነው የተሰጠን f of x is equal to a the power of x ነው ኦኬ ምንድነው የሚለው y ኢንተርሴፕት ነው y ኢንተርሴፕት የምናገኘው xን ዋጋ 0 አድርገን ነው አይደል xን ዋጋ 0 ስናደርግ a the power of 0 ይሆናል which is 1 so y ኢንተርሴፕቱ ማን ነው ማለት ነው ኦኬ y ኢንተርሴፕቱ ግራፉ y አክሲስን የሚያቋርጥበት ፖይንት ማለት ነው therefore 0.1 ኦኬ x 0 ሲሆን የy ዋጋ ምን ሆነ 1 ሆነ ማለት ነው so this is true ኦኬ አምስተኛውን ጥያቄ ቼክ እናደርጋለን በጣም ቀላልና ደስ የሚል ነው ይሄ አሁን ይሄ ጀነራል ኢኩዌሽኑ ሰርክልን ሪፕሬዘንት ያደርጋሉ የሚለውን እኔ ኦኬ ባይ ፐርፌክት ስኩዌር ሜተድ ኦኬ ቼክ እናድርግ ሜተዱን ብዙ ባላስታውስም ግን አሰራሩን ስለማስታወስ እዚሁ መረዳት ይቻላል ለምሳሌ ምንድነው የተሰጠን ጥያቄ ጀነራል ኢኩዌሽኑ x ስኩዌር ፕላስ ኤክስ ስኩዌርን ከዲኤክስ ጋር ኤክሶችን እየሰበሰብን እንጻፍ y ስኩዌር ዊዝ ኦኬ ኢዋይ ኤፍን ወደዛ እንወስዳለን ኔጌቲቭ ኤፍ ኦኬ ኔጌቲቭ ኤፍ ሶ ሰርክልን ይወክላል ወይ የሚለውን ነገር ላሳያችሁ ስለፈለኩ ኦኬ ሶ ይሄንን ስጽፍላችሁ ኤክስ ስኩዌር ዲኤክስ የዲ ሃፍ ማን ነው ፐርፌክት ስኩዌሩ that is d over 2 the whole square ነው አይደል የሚሆነው therefore d square over 4 ማለት ነው ኦኬ y square ey የዚህ ደግሞ ሃፍ ስኩዌሩ ማን ነው የኢ ኢ ስኩዌር ኦቨር 4 ነው ራይት
ኤ ስኩዌር ኦቨር ፎር ነው ራይት። ሶ ኔጌቲቭ እንግዲህ እዚህ ጋር የደመርኳቸው ባዶች አሉ ማለት ነው ያልነበሩ እዚህ በዚህኛው ሳይድ ምክንያቱም ኢኳል ነበረ። እዚህ ጋር የሆነ ነገር የጨማመርኩትን ወደዚህ ማምጣት አለብኝ። ምንድን ነው የሚሆነው? ዲ ስኩዌር ያው በዚህ ሳይድ ከጨመርኩ በዚህ ሳይድ መጨመር ስላለብኝ ካልሆነ ስለሌላ ነገር ነው ማውራው ማለት ነው። ፕላስ ኢ ስኩዌር ኦቨር ፎር ራይት። ኦኬ ሶ ምን ይሆናል ማለት ነው? ይህን በፐርፌክት ስኩዌር እንጽፋለን ይችኛዋም ማለት ነው። ምን ይሆናል? that is x plus d over 2 the whole square ይሄን ይሰጣችኋል ስኩዌር ብታደርጉት። ኦኬ ፕላስ x plus e over 2 the whole square ይሄንን ይሰጣችኋል። is equal to ይሄንን ኤልሲኤሙን 4 ብናደርግ ምን ይሆናል ማለት ነው? 4 ብናደርግ ኤልሲኤሙን that is negative 4f plus d square plus e square ነው የሚሆነው ራይት። ያ እንግዲህ አያችሁ ይሄ ጀነራል ኢኩዌሽን የሰርክል ኢኩዌሽን ነው ብሎ ጀነራሊ ማስቀመጥ አይቻልም። የሰርክል ኢኩዌሽን ሊሆን የሚችለው ይሄኛው እንደ ራዲየስ ይሄኛው ራዲየስ ይሆናል ማለት ነው። ሶ እዚህ ጋር ያለው ነገር እዚህ ጋር ያለው ዋጋ ምን ሲሆን ነው? ይህን ሰርክል ብለን ብንወስድ ኦኬ ምን ሲሆን ነው? that is negative 4f plus d square ኦኬ ፕላስ e square ኦቨር ፎራችሁ ከምን መብለጥ አለበት? ከምን መብለጥ አለበት? ከዜሮ መብለጥ ሲበልጥ ብቻ ነው ምን ሊሆን የሚችለው? ሰርክል የሚሆን የሚችለው። ሶ ይሄ ኢንጀነራል ሰርክል ነው ብሎ ካመጣ ፎልስ ነው የሚሆነው። ግን ደግነቱ ምንድን ነው? ፎር ዚ ኮንስታንት ፎር ዘ ሪል ነምበር ዲኢኤፍ ፎር ዘ ሪል ነምበር ዲኢኤፍ ምን እያለ ነው? ኔሰሰርሊ ኖት ኔሰሰርሊ ሰርክል። ኦኬ ስለዚህ ትሩ ነው ማለት ነው። ይሄ ትሩ ነው ማለት ነው ጋይስ። ኦኬ ሶ ዲስ ኢዝ ትሩ። እንግዲህ ሰርክል ሊሆን ይሄንን መስራት አለበት። ይሄን ሪስትሪክሽን ማስቀመጥ አለበት ጋይስ። this is cos negative 3 pi over 4 is root 2 over 2 እያላችሁ ነው። ኦኬ ይሄን መስራት ይቻላል፣ ቀላል ነው። cos of negative 3 ይሄ ኮስ ኢቭን ነው አይደለ? ስለዚህ ምን ይሆናል ማለት ነው? ኮስ 3 pi over 4 ይሆናል። ኦኬ ሶ ኮስ 3 pi over 4 cos 3 pi over 4 cos of negative is cos of positive right? ያ ስለዚህ ኮስ 3 pi over 4 ዋጋው ስንት ነው? 145 አካባቢ ሰከንድ ኳድራንት አንግል ነው። ኮስ ደግሞ ሰከንድ ኳድራንት ላይ ኔጌቲቭ ነው። ስለዚህ ኔጌቲቭ ሩት 2 ኦቨር 2 ይሆናል ማለት ነው ጋይስ። ይሄ ፎልስ ነው። ኦኬ ሳይን ቢል ኖሮ ኦኬ ሳይን ቢል ኖሮ ሳይን ፖዚቲቭ ነው፣ ግን ኦድ ስለሆነ ኔጌቲቭ ሩት ኦቨር 2 ይሆናል ማለት ነው። ኦኬ ሶ ፎልስ ነው። ለማንኛውም ይሄኛው ሰባተኛውን ጥያቄ እሰራላችኋለሁ። ሰባተኛው ጥያቄ በጣም ቀላል ጥያቄ ነው። ኢንቨርሱ ለኔክስ ይሆናል ነው የሚለው። ለኔክስ አይሆንም ኢንቨርሱ። ኦኬ ምክንያቱም ሳይን ኦፍ ሃይፐርቦሊክ ኦፍ ኤክስ ሚንስ ዋት ኢዘ ፓወር ኦፍ ኤክስ ማይነስ ኢዘ ፓወር ኦፍ ማይነስ ኤክስ ኦቨር 2 ነው። ኦኬ ኦቨር 2 ነው ሳይን ሃይፐርቦሊክኛዋ ማለት ነው። ኦኬ ሃይፐርቦሊክ ፋንክሽን ቶፒክ አለ ራሱን ችሎ። ኮሱ ደግሞ ምንድን ነው የሚሆነው? ኮስ ሃይፐርቦሊክ ደግሞ ኢዘ ፓወር ኦፍ ኤክስ ፕላስ ኢዘ ፓወር ኦፍ ማይነስ ኤክስ ኦቨር 2 ነው። ኦር እንዴት ይጻፋል? ኢዘ ፓወር ኦፍ ኤክስ ፕላስ ኢዘ ፓወር ኦፍ ማይነስ ኤክስ ኦቨር 2 ኦኬ ሶ እዚህ መሀል ላይ ማይነስ ስላለ ፕላስ የነበረው ማይነስ ይሆናል። ኢዘ ፓወር ኦፍ ኤክስ ኦቨር 2 ማይነስ ኢዘ ፓወር ኦፍ ማይነስ ኤክስ ኦቨር 2 ሶ ተመሳሳዮቹ ይጣፋሉ።
ኦፖዚት ከሆኑ ማለት ነው። ሶ ምን አለን ማለት ነው? ትዋይስ ኦፍ ኢ ዘ ፓወር ኦፍ ዋት ኔጌቲቭ አለን እዚህ ጋር ማይነስ ኤክስ ኦቨር ቱ። ይሄ ከዚህ ጋር ይጣፋል። ኢ ዘ ፓወር ኦፍ ኔጌቲቭ ኢ ዘ ፓወር ኦፍ ኤክስ ይመጣል ማለት ነው። ኦኬ ኢንቨርሱ ነው እንግዲህ ይሄ ይሄ ሲጻፍ ይሄ ሲጻፍ ሲምፕሊፋይድ ሆኖ ነው የሚጻፈው። ኤፍ ኦፍ ኤክሳችን ምን ማለት ነው? ኤፍ ኦፍ ኤክሳችን ይሄ ነው ማለት ነው። ስለዚህ የዚህን ኢንቨርስ ፈለግን ማለት የዚህን ኢንቨርስ ፈለግን ማለት ነው ጋይስ። ይሄ በጣም ቀላል ነው። የዚህ ኢንቨርስ ማለት ምን ማለት ነው? መጀመሪያ ዋይ ኢዝ ኢኳል ቱ ኢ ኔጌቲቭ ኢ ዘ ፓወር ኦፍ ማይነስ ኤክስ ትላላችሁ። ኦኬ ከዛ በኋላ የኤክስን እና የዋይን ቦታ ታቀያይራላችሁ። ዛት ኢዝ ኔጌቲቭ ኢ ዘ ፓወር ኦፍ ኔጌቲቭ ዋይ ትላላችሁ። ኦኬ ከዛ ለዋይ ትጽፋለች። ለዋይ ለመጻፍ ኢ ዘ ፓወር ኦፍ ኔጌቲቭ ዋይ ኢዝ ኢኳል ቱ ኤክስ ቦት ሳይድ ባይ ኔጌቲቭ ስታጣፉ ምን ይሆናል ማለት ነው? በኔጌቲቭ ብታባዙ ኔጌቲቭ ዋይ ኔጌቲቭ ኤክስ ይሆናል። ኦኬ ከዛ በኋላ በላን አባዙ። በላን ስታባዙ ኔጌቲቭ ዋይ ኢዝ ኢኳል ቱ ላን ኦፍ ኔጌቲቭ ኤክስ ይሆናል። ኦኬ ሶ ኔጌቲቭን ከዚህ ስታስወግዱ ቦት ሳይድ ባይ ኔጌቲቭ ብታባዙ ላን ኦፍ ኔጌቲቭ ኤክስ ይሆናል ማለት ነው። ሶ ዲስ ኢዝ ፎር ኔጌቲቭ ኤክስ ኢዝ ሌስ ዛን ዚሮ። ስለዚህ ኢንቨርሱ ይሄ ነው ማለት ነው። ኤፍ ኢንቨርስ ኦፍ ኤክስ ኢዝ ዋት ኔጌቲቭ ላን ኦፍ ኔጌቲቭ ኤክስ ማለት ነው። ኦኬ ስለዚህ እዛ ጋር ግን የተጻፈው ምንድን ነው? ኢንቨርሱ ላን ኤክስ ነው የሚለው። ኦኬ ዳት ኢዝ ፎልስ ሲል ነው የምትሉት ማለት ነው። ሶ የሚቀጥለውን ጥያቄ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ስለዚህ ትሩ ፎልሱን ጨረሰን ማለት ነው። ራይት ወደ ማልቲ ቾይስ ፓርት እንሄዳለን። ማልቲ ቾይስ ፓርቱን በሚቀጥለው ቶሎ ሶልቭ አድርጌ አፕሎድ አደርግላችኋለሁ ማለት ነው። ከዛ ሾርት አንሰር ፓርቶች አሉ፣ ወርክአውት ፓርቶች አሉ። እንደዚህ እያላችሁ መለማመድ ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ዛን ሼር አድርጉ፣ እንድ ሰብስክሪፕሽንም አልጠላም። ኦኬ ሰብስክራይብ አድርጉ። ዋናው ነገር ተማሪውን ማሳወቅ ነው። ጥሩ እውቀት ኖሮት ወደሚቀጥለው ስቴፕ እንዲሄድ ከማድረግ አኳያ የሚሰራ ስራ ነው ማለት ነው። እሺ መልካም እድል።